በቀና ጋር እኮ ነው ጠልፎ ይጣል። በግቢው ማንም የለ ብዬ ፈንዳ እኔቴን ምንሽን ቆየት ነሽ? እንቅልፍም ብያለሁ። ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። እባክሽ እንዴ አንቺ የጋሼ ልጅ ነሽ እንዴ? ማለት አንቺ የጋሼ ልጅ ነሽ? አባቴ ድሬዳዋ ነው የሚኖረው አላልሽኝም ነበር? አይ ሰላሜ፣ እንደዛ አይደለም። ታዲያ አባዬም አባቴ ነው። ያው ብዙ ነገር ያደርግልኛል ማለት ያው እንዳልወለደ የእንጀራ አባት ብዙ ነገር ያደርግልኛል፣ ብዙ ነገር ይሆንልኛል። በቃ እንደዛ ለማለት ነው። ስለ ዳጣ ታውቃለች። ምክንያቱም አባቴ ነው ስል ምንም አልደነገጠችም። እናቷንም እንዲሁ አልደነገጠም። ስለዚህ ስለ ዳጣ እናት በእርግጠኝነት ሰላም ታውቃለች። ያ ከሆነ ደግሞ ዳጣ እንዴት አታውቅም? ዳጣ እናቷ ጋር እየኖረች መቼም አባዬ ጭክኖ አይደብቃትም። አባዬ ይህን ያክል ጨካኝ ይሆናል? የዳጣን እናት ታውቃታለች ወይም የራሷ ልጅ ናት። በዚህ አይነት ይህ የተወለደውን ልጅ ወንድሜ ሊሆን ይችላል። ነገሩ ከተደበላለቀ አይቀርም እንደው ወንድሜ በሆነ ወንድም በኖረ የበሰበሰ ዝናብ አይፈራም አይደል የሚባለው? ማን ያውቃል? ጊዜቱ ማት ወንድሜ ማት እንዳለቱ ረምቢ ዳጣ ሰላም ስለ እናቴ ልትነግሪኝ ይገባል። አንቺ እዛ ቤት ብዙ አመታት ኖረሻል። ስለዚህ አባዬ እኔን ከማን እንደወለደኝ ጠንቅቀሽ ታውቂያለሽ ትላታለች። ሰላም በጣም በመደገጥ እንዴ አንቺ የጋሼ ልጅ ነሽ እንዴ? እንደዚህ ልትቻልሽ ነበር ያለቻት። ዳጣ በጣም ድንግጥ ያለችው ማለት ነውና አይ ማለቴ አባዬ ስልሽ አባቴ እንጀራ አባቴ ነው፣ ግን የሚንከባከበኝ እንደ አባት ነው ስለሆነ ስለዚህ የምታውቂው ነገር ካለ ብዬ ነው ትላለች። ዳጣ ተበላች። ሰላም ሁሉንም ሚስጥር ታውቃለች። ኤቢ ግን ይህን የተመለከተች ሰላም ስለ ዳጣ በደንቡ ጠንቅቃ ታውቃለች ማለት ነው። ምክንያቱም አባዬ አባቴ ነው ስትላት እንኳን ምንም አልደነገጠችም። ስለዚህ እናቷ እሷ ራሷ ልትሆን ትችላለች። ሁለተኛ ነገር ደግሞ ስለ ዳጣ በደንቡ ጠንቅቃ ታውቃለች። እንደዛ ከሆነ ይሄ የተወለደው ወንድ ልጅም ወንድሜ በሆነና በለየልኝ የበሰበሰ ዝናብ አይፈራም እያለች ትገኛለች ወይዘሮ ኤቢሻ ማለት ነው። እንግዲህ እውነቱ ምን ይሆን? እውነት ሰላም እውነቱን ትናገራለች ወይስ አቶ ደረጀ እራሱ እውነቱን ይናገራል የሚለውን አብረን የምናይ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነበራችሁን ደግሞ ላይክ ማድረጋችሁን አትርሱ እላለሁኝ ማለት ነው። ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ድራማ እንደዚሁም ቤተሰባዊ ነክ ነው። ዳጣ እንግዲህ እናቷን አታቅም። በብዙ አመታት ከ18 አመታት በኋላ አባቷን አቶ ደረጀን በስንት መከራ ልታገኙ ትችላለች። እንደዛውም ሆኖ እንግዲህ አባቷን ብታገኝም የእናት ጥያቄ እየተመላለሰባት ነበረ። አቶ ደረጀም እንግዲህ በእናቱ ወይዘሮ ማርታ ላይ ሄዶ ስለሆነ ከሰላም ዳጣን የወለደው ነገር ግን ሊነግራት ፈቃደኛ አልሆነም። ምክንያቱም ባለቤቱ ለወይዘሮ ማርታ በጣም ትልቅ ክብር ስላለው ማለት ነውና በተደጋጋሚ ዳጣ ግን ልትነግረኝ ይገባል ስለ እናቴ እያለች እያስጨነቀችው ትገኛለች። በአሁን ላይ ኤቢም እንግዲህ ተስተካክላ ሌላ አዲስ ሰው ሆና ጠበዋ ተስተካክሎ የኤቢ እንግዲህ ሚስጥር ይዛለች ማለት ነው። እሷም ዳጣ ያቶ ደረጀ ልጅ እንደሆነ ደርሳበታለች። እናቷ ግን ማናት የሚለውን አልደረሰችበትም። ምነው ባላወቅኩኝ ኖሮ ይሄን ሚስጥር ባልሰማው ኖሮ አባዬ በማዬ ላይ ሄዶ ከሌላ ሴት ጋር ተኝቶ ሰላምን ወለደ የሚልን ዜና ባልሰማው ኑሮ እያለች ለመናገርም ተቸግራ ዝም ለማለትም ተቸግራ በጭንቀት ላይ ነች ያለችው። ነገር ግን የእውነቱን ከተናገርኩ ለእናቴ ይሄ ቤት ይፈርሳል እያለች ነው የምትገኘው። ዳጣ ግን
እውነቱን ልትነግሪኝ ይገባል ሰላምዬ። እኔ እናንቺ ምንድነው ግንኙነታችን? በተደጋጋሚ በህልሜ ትመጭብኛለሽ፣ ቀሚስ ስር እየገባው ካንቺ እጫወታለሁ፣ ትንከባከብኛለሽ፣ ትዳብሽኛለሽ፣ ደግሞ በጣም ነው የምትወጂኝ። ምንድነው እሱ? እንግዲህ አንቺ እናቴ ነሽ ወይ ለማለትን ፈልጋ መለስ አርግታው አንቺ ስለ እናቴ ታውቂያለሽ ወይ ነበር ያለቻት። ስለ እናቴ ታውቂያለሽ፣ የጣፍሽው ወረቀት ላይም ደግሞ ስለ እኔ እናት ተጠቅሷል። እነ ናታን ሊነግሩኝ ፈቃደኛ አይደሉም። ነገር ግን የምታውቂው ሚስጥር ነገር ካለ ንገሪኝ። እዛ ቤት ለብዙ አመታት ቆይተሻል። አባዬ እኔን ከማን እንደወለደኝ የምታውቂው ነገር ካለ ስለ እናቴ ንገሪኝ በቃ ነበር ያለቻት። እና ሰላም ፈገግ በማለት እንግዲህ እንዴ አንቺ የጋሼ ልጅ ነሽ እንዴ ነበር ያለቻት። ዳጣ በጣም ነው የደነገጠችው። እንግዲህ ሁሉም ያውቃሉ፣ እሷ የምታውቅ መስሏት ነገሮች አምልጧት ማለት ነው። ያሆነምታ በቅቤ አይታሽም እንደተባለው እንግዲህ አይ ማለቴ አባዬ ስልሽ አባዬ ያው የእንጀራ አባቴ ነው፣ እንደ አባት ነው የሚንከባከበኝ። ነገር ግን ታወቅሽ ብዬ ነበር ያለቻትና እሷም እኮ አንቺ አባትሽ ድሬዳዋ እንደሆነ ሲሳይ እንደሆነ ነው የነገርሽኝ፣ አሁን ደግሞ አባዬ እያልሽ ነው ነበር ያለቻት ፈገግ በማለት። ይሄ እንግዲህ በጣም ደንግጣለች ዳጣ፣ እሷም እንደዚህ ስትላትና በጣም በመደንገጥ አይ በቃ ታዩ ያላወቅሽው በማለት ነበር ነገሮችን ያስቀየሰችው ማለት ነው። ሌላው እንግዲህ መዲ የወይዘሮ ማርቲ ልጅ የማርቲ እህት አሞኛል ብላ ወደ ውጭ ላይ በመውጣት በጣም ብዙ ተንኮሎችን እያደረገች ትገኛለች። በተደጋጋሚ ወይዘሮ ማርታ ስልኳን ስትሞክርላት አይሰራም፣ ስልኳ ዝግ ነው። እህቴ ምን ሆና ነው? አረ ምን ነክቶብኝ ነው? በቃ ከሰው ተደባድባ ነው በማለት እንግዲህ በጣም እየተጨናነቀች ነበረ። በዚህ እየተጨናነቀች ባለችበት ሰዓት ነበረ መዲ ወደ እሷ እየደወለችውና እንግዲህ መዲ ማለት እህቷ ናት። ወደ እሷ ደውላ በጣም አሞኛል፣ የምግብ መመረዝ ነው ይመስለኛል፣ ከአቶ ደረጀ ጋራ ቶሎ ነይልኝ እባክሽን ያለቻት። እሷም እንግዲህ እሺ እህቴ የት ነሽ በማለት እንግዲህ በጣም ሩቅ የሆነ አድራሻ ነበር የነገረቻቸውና እንግዲህ አቶ ደረጀን ይዘው ቶሎ እሷ ወዳለችበት ሄደው ሆስፒታል ለመውሰድ ነበር ሄዱት። በዛ መካከል ነበር ሁለት ሽፍታዎች ወደ አቶ ደረጀ ቤት የላከችው። እንግዲህ ማርታንና አቶ ደረጀን ኑ ሆስፒታሉ ውሰዱኝ፣ ልሞት ነው ድረሱልኝ ካለች በኋላ እሷ ምንድን ያደረገችው ቀጥታ ሽፍታዎቹን መጥተዋል። እነሱ ባልና ሚስቶቹ ወደ እኔ እየመጡ ነው፣ እናንተ ቶሎ ብላችሁ ሂዱ፣ ግቡና እኔ ቦርሳዬ ውስጥ አርቴ ናቸው፣ ግን ወርቅ እንዳይመስላችሁ፣ ብሸጡት እንኳን እኔ ከምከፍላችሁ ብር አይበልጥም። ስለዚህ ግቡና ያን ወርቅ ስረቁ፣ ሌላ ደግሞ ወረቀት ጣፉና ዳጣ እንደ ጣፈችና ዳጣ እንዳስቀመጠችው አስመስሉ። ነገር ግን ማንም ሰው እንዳይጎዳ ጠበቃ አለ፣ ጠበቃውን እንዳደረጋችሁ አድርጉትና ግቡ። አንድ ወንድ ልጅ አለ፣ እሱም ትምህርት አለው፣ ትምህርት ይሄዳል ነበር እንግዲህ ያለችው ናታን ነውና ነገር ግን ሽፍታዎቹ እሷ እንዳዘዘቻቸው ሲሄዱ እንግዲህ ገዜ ነበር በር ላይ የተገኘውና ገዜም ማናችሁ ብሎ እንግዲህ የቀን ሴጣን የቀን ጂኒዎች መጡብኝ እያለ ነው። እሱም እንግዲህ ለመማታት ከነሱ ጋር ለመፋለም ሞክሮ ነበረ። ቢሆንም እንግዲህ አንዱን ሽፍታ መጥቶ ዘርሮት ነበረ፣ ፊታቸውን ተሸፍኗል። አንዱን መጥቶ ሲዘርረው እንግዲህ እሱም ደግሞ ሳይመጣ ጠበቃ አርግቶ ሳይመጣ ገለበትኩት እኔ ገዜ እያለ ሲሸልል መጥቶ እንግዲህ ብድግ ብሎ ደም ስሩን ብሎ ደፍቶታል ማለት ነው። ገዜ ጠበቃውም ማለት ነውና እሱም እንግዲህ በቃ ያለበትን አላወቀም። እሱን ራሱ እንዲ ሴት ካደረጉት በኋላ ቀጥታ ወደ አቶ ደረጀ ቤት ነበር የገቡት። ማንም ያያቸው ነገር ሰው የለም። ውሃና ምጥን ሳሎን ላይ እየተጫወቱ ነበርና በዛ መሀል ውሃና ምጥን አለመስማማት ይፈጠራል በጫወታቸው መካከል። ስለዚህ ምጥንም በቃ እኔ ወደ ውጭ መውጣት አለብኝ፣ አንቺ እያጫወሽኝም እየተግባባንም አይደለም ብላ በወጣች ጊዜ ነበረ ውሃ አኩርፋ ሳሎን ላይ ነበር ያለችውና ሽፍታዎቹ የገቡት። እነሱም ሲገቡ እንግዲህ እያየቻቸው ነበርና እያየች ምንም አልተናገረቻቸውም። እንግዲህ ምንድን ያለቻቸው እናንተ ደግሞ ተሸፋፍናችሁ የመጣችሁ ናታና አይደለ ገዜን አይደለ ምጥን ሴት አለች ልታጫውቱኝ ነው የመጣችሁት እያለቻቸው ነበረ። ከዛ እቺ ጅላጅል የተባለችው እቺ ሳትሆን ማቀር ያቺ ጅሏ እቺ ናት፣ ስለዚህ ኢሰን እንሰራት ነበር ያሉትና እሷም እንዴ ልታጫውቱኝ ነው እንዴ መጣችሁት እያለች እንግዲህ በሶፋው ዙሪያ እየዞረች እየሮጠች ነበርና መጨረሻ ላይ ልታመልጥ ስትል ወርቃ ነበረ። አመልጣቸው ሞታለች። እንግዲህ
አምልታ በወጣችበት ሰዓት እንግዲህ ዳጣ ናት የመጣችው። ሌቦቹ ወደ ተባሉበት ክላስ ሄደዋል ሽፍታዎቹ። ይሄ ሁሉ እያደረገች ያለችው መዲ ናት። መዲ ደግሞ ይህን እያደረገችው የዳጣ ጥላቻ ነው ማለት ነው። ዳጣን ወርቄን ሰረቀችኝ ብላ እንግዲህ ወረቀቱንም እሷ እንደጣፋችሁ አስመስሉ በማለት ነበር እንግዲህ የላከቻቸውና ለዳጣ ያላት ጥላቻ እዛ ቤት በጣም ለየት ያለ ነው። አቶ ደረጀ እንግዲህ እባክሽ ማርቲ እህትሽ እንዳረግሽ አርጊና ከዚህ ቤት ትሄድልኝ፣ እኔ ሰላሜን አጥቻለሁ፣ እባክሽን ትሄድልኝ ከዚህ ቤት፣ እባክሽን ቶሎ ንጅልኝ ከዚህ ነበር ያለውና እሷም እሺ ደሬ በቃ ትሄድልሃለች፣ ትንሽ ቀን ነው አገራቸው እኮ አሁን ክረምት ስለሆነ ነው፣ ትንሽ ቀን እዚሁ ትንሽ ትፍታታና ትሄድሃለች፣ ደግሞ ይሄ ቤተሰባዊ ነክ ነው፣ እባክህ እንደዚህ አትናገራት እያለችው ነበረና እዛ እንግዲህ እሷ የታመመችበት ሆስፒታል እንኳን ሄጄ አላደርሳትም እያለ ነበረ። እሷ እንግዲህ እባክህ የኔ ውድ ባል ለኔ ስትል እያለችው ነበረና እሱም እሺ ላንቺ ስል አይደለም ከዚህ አዲስ አበባ ውስጥ ቀርቶ ሌላ ቦታ ራሱ መኪናውን ተሸክመ ሂድ ብትኝ ተሸክም ይዞራለው ነበር ያላትና እንግዲህ ይህን ሁሉ እያደረገ ያለው ወይዘሮ ማርታን ለማስደሰት እንዳትቀየመው ነው። ነገር ግን ትሄድልኝ ከዚህ ቤት ምንም አላስደሰተችኝም እያለ ነው። ኤቢም እንግዲህ መዲኮ በጣም ክስቴ እኮ በጣም ጥምድ ደርግታ ይዛታለች ዳጣ ምንም ሰላሟን አታለች በቤቷ እያለ ነበረና ነገር ግን አቶ ደረጀም አልወደዳትም። ልጆቼን አትናገሪብኝ፣ ልጆቼ በቤታቸው ነጻነታቸውን እንዲያጡ አልፈልግም ነበር እያለ እየተናገራት ያለውና ነገር ግን ዳጣ በማል ስመጣ ያው ምጥን አልነበረችም። ምጥንስ እያሉ እንግዲህ ምጥን እየፈለጉ ነበር። ምጥን ደግሞ ጠበቃውን እየፈለገች ነበር። ጠበቃው የት ሄዱ ነው እያሉ እንግዲህ ሁላቸውም እንግዲህ ዘበኛውን እየፈለጉ ነበር ማለት ነውና ዘበኛው እንግዲህ በቃ እንማዬ እንደሌሉ ታውቆ ምናልባት ወደ ሌላ ቦታ ሄዶናል ወይ ተኝቶ ሊሆን ይችላል እያሉ እንግዲህ እየፈለጉት ነበሩ። ነገር ግን የሆነ ሰዎች እኮ መጥተው ነበረ፣ ፊታቸውን ተሸፋፍነዋል፣ ሊያጫውቱኝ ስሉ አመለጥኳቸው እያለች ለዳጣ እየነገረቻት ነበርና ውሃ እሷም ወይኔ ውሃዬ በቃ በጣም እየባሰብሽ ነው አይደለ ነበር ያለቻትና ኧረ እባክሽን እኔ ከነሱ ሲሸሽ እኮ ራሱ ይኸው እግሬ መታኝ እኮ ጣውላው ነበር ያለቻት። በሩ እግሬ መታኝ ትላትም በሩ እንዴት እግርሽን ሊመታሽ ይችላል? አንቺ ነሽ በሩ ጋር ሄደሽ በሩን የመታሽው እንጂ በሩ እንጂን አልመታሽም። ውሃዬ በቃ በጣም እየባሰብሽ ነው። ምን አይነት ሰው ደግሞ እዚህ ቤት የሚገባው እያለቻት እንግዲህ ከምንም አልቆጠረችውም። ቼክም ለማድረግም አልሞከረችም ማለት ነው። እንግዲህ ቼክ አለማድረጓ ጅላጅል ናት ብለው እንትን በማለታቸው ያው ብዙ ዋጋ እየከፈሉ ነው የሚገኙት ማለት ነው። ሌሎቹ እንግዲህ ወደ ተባሉበት የመዲ ክፍል ገብተው ቦርሳዋን እየበረበሩ እነሱም በጣም እየታዘቡ እቺ ልጅ አሁን ከዚህ ቤት ለማባረር ከቤተሰብ ለማጣላት ነው አይደለ? ይህን ሁሉ ብር ከፍላ እኛን ስረቁ የምትለን እንደዚህ የምታደርገው ወረቀት ጣፉ የምትለን እያሉ እንግዲህ የተባሉትን ስራቸውን እየሰሩ ይገኛሉ ማለት ነውና በጣም የሚገርመው ነገር ግን ኤቢ በጣም ንቁና ቀልጣፋ ስለሆነች ነገር ግን የሆነ ድምጽ ሰምታለች። ድምጡን ብትሰማም የምን ድምጥ እንደሆነ ማወቅ አልቻለችም። ነገር ግን እያንዳንዱን ክላስ እየተከታተለ ቀስ ብላ እየሄደች ትገኛለች ማለት ነው። እያንዳንዱን ክላስ እየበረበረች ነው የምትገኘው። ለዛም እንግዲህ ፍቅሬን አልቀበላለኝ አልረዳለኝ እየኮራብኝ ነው ገዜ በማለት ክላሷን ዘግታ ብቻዋን እያለቀሰች ነበረ። እሷም ስለዚህ ጉዳይ እየተፈጠረ ስላለው ጉዳይ ምን የምታውቀው ነገር የለም። ምናልባት መዲም ከክላስሽ እንዳወጪ ካልሆነ ችግር ውስጥ ትገቢያለሽ ብላትም ሊሆንም ይችላል። ነገር ግን እሷ ክላሷን ዘግታ እያለቀሰች እንዴት ይኮራብኛል፣ እንዴት አንዴ ወድሻለሁ አንዴ ደግሞ ሌላ ቃላት ያወራብኛል እያለች እየተናደደች ነበርና እሷም እንግዲህ ገዜ ፎከስ እንዲሰጣት ትፈልጋለች። ከሷ ጋር እንዲያወራ ትፈልጋለች። ነገር ግን እሱ አንድ የፊት ሰዓትና ግን ደግሞ እቺንማ በፍጹም አልለማመጣትም እሷ በራሷ ወዳለሁ ትበለኝ እንጂ እኔ አልላትም እያለ ነው የሚገኘው ማለት ነው። እንደዚሁም የዳጣና የናታን ፍቅር እንደቀጠለ ቢሆንም የኤቢ ጠባይ መስተካከል ግን ናታንን ግራ እያጋባው ይገኛል። ስለዚህ ሁለት እህትማማቾች ደግሞ ማግባት እንደማይችልም ኤቢ እየነገረችው ነው። ኤቢ ግን ከዳጣ ቀድሜም እኔ ወደህ ነበረ አፈቅርህም ነበረ፣ ነገር ግን እሷ እህቴ ናት፣ እኛ ሁለታችንም እህትማማቾች ነን፣ እሷም ትወድሃለች አንተም ትወድሃታለህ፣ በተቃራኒው እኔም ወድሃለሁ አፈቅርሃለሁ አንተ ግን አትወደኝም። አሁንም ምንም ማድረግ እንዳለብኝ አላቅም። አንተን የግሌ ላድርግ ብል ወደ እኔ ተመለስ ብለክ እህቴ ናት፣ ልትጎዳብኝ ትችላለች።
እሷ ምናልባት ከኔም የበለጠ በጣም ስስ ልትሆን ትችላለች። ስለዚህ እህቴ ልትጎዳብኝ ትችላለች። እኔም ደግሞ አንተን ስለምወድህ ምንም ማድረግ አልቻልኩም። ብቻ አንተ አስብበት እያለችው ነበር የምትገኘው። ናታን ግን ስለዚህ አይነት ነገር ብዙም ነገር ማውራት ስለማይፈልግ እሺ በቃ በማለት ነበር ወደ ቤት ይዟት ሊገባ የቻለው። አርጁንም እንግዲህ ኤቢን ማግኘት ፈልጋለሁ በማለት ኤቢን ፍቅሬን ተቀበይኝ እያላት ነበር። ኤቢን በተረጋጋ መንፈስ እንግዲህ ከአርጁን ጋር አግኝታው ነበረ። አርጁንም አግኝታው እንግዲህ እባክህን አንተ የራስን ህይወት መኖር ፈልግ፣ እኔ ተቀይር ያለው እንደ ድሮ አይደለሁም፣ አልሰድብህም፣ አላንቋሽሽህም። አንተ ደግሞ ቆንጆ ነክ፣ በጣም ቆንጆ ሰው ነክ። ይሄ ስልህ ደግሞ አፈቅርሃለሁ ማለት አይደለም። ስለዚህ ብዙ ፈላጊ ሴቶች ሊኖሩ ይችላሉ። ከኔ የበለጠች ቆንጆ ሼፓም ረዥም በቃ ቆንጆ ሴት ልዕልት የሆነች ሴት ማግባት ትችላለህ። ስለዚህ እኔ ስለማልወድህ ደግሞ በምንም ታምር ከአንተ ጋር መሆን አልችልም። ስለዚህ አርጁን ሌላ እድል መሞከር ትችላለህ። ከዛሬ ጀምሮ ግን አሁን ካሁን ራሴን ላጠፋ ነው ልሞት ነው እንዳትለኝ ነበር ያለችውና እሱም እሺ በቃ ይብዬ ነበር ያላትና እሷ እንግዲህ በቃቸው ብላው ስትነሳ አፈቅርሻለሁ ያላት ነበር። በድጋሚ እንግዲህ አፈቅርሻለሁ ይብዬ ነበር ያለችው። እሷም ይሄ ጅል ደግሞ አይገባውም እንዲህ በተደጋጋሚ እየነገርኩት እያለች እንግዲህ እየተበሳጨች ነበር የቀጠለችው። ነገር ግን ያው በተደጋጋሚ እየደወለላት ራሴን ላጠፋ ነው እያላት ነበረ። በፊት በጣም ነበር የምታንቋሽሸው፣ በጣም ነበር የምሰርበው። አንተ ሰው ነህ ወይ አንተ ወንድ ነህ ወይ እስከ ማለት ደረጃ ነበር የምትደርሰው ኤቢና አሁን ግን በተረጋጋ መንፈስ በቃ ተረጋግታ ነበር እያወራች ያለችውና እንደዚህም ዳጣም እንግዲህ ገዜን እያወራችው ነበርና ገዜም እንግዲህ አንተ ለዛን ትወዳታለህ አይደለ ነበር ያለችውና እሷ አስተኝ ምን የሚወደዳላት የድሮዋ እኔ መወዳት ወርቄ ወርቅነሽ እንዴት እንደምታምር እውነትም ወርቅ እንደ ስሟ ወርቅ። እንደው ለምትወጁ ሰው ትልቅ ቦታ አትስጪ። ቦታ መስጠት ያለብን ለራሳችን ብቻ ነው። ከምትወዱ ሰው ጋር ከሚወዱ ሰው ጋር እኮ መኖር አይቻልም። እኔ ከምወደው ሰው ጋራ መኖር ብችል ከሷ ጋራ ነበረ መኖር የምችለው። አቤት ቁመታ፣ አቤት ቁመና፣ አቤት ቁንጅና፣ አቤት አነጋገር፣ አቤት ጸባይ፣ አቤት ሙያ እያለ እንግዲህ እየደረደረላት ነበር። አቤት ይቺ ወርቄ ማን ትሆን እንደ ስሟ ወርቅ የሆነች ለዛም እኮ ቆንጅዬ ናት ቢልም እንግዲህ አዎ የለ ቆንጅዬ ናት፣ የእሷንም ባታክል አዎ ቆንጆ ናት። ይሁን ግን ለእሷን ቦታ አልሰጣትም። ምክንያቱም ከምትወጁ ሰው ጋር መኖር እንደማትችይ ማወቅ አለብሽ እያላት ነበር። ዳጣም እውነት ነው እያለች እንግዲህ የራሷን ትዝብት እያስተላለፈኝ ነበረ። በመጨረሻ ላይ እንግዲህ ሌቦቹ ቤቱን ሰርቀው ይወጡ ይሆን ወይንስ ደግሞ ሰው ይደርስባቸው ይሆን? ኤቢ ግን ደርሳባቸው ተፋጠዋል። ኤቢ ትጨው ይሆን ወይስ ያፍኗት ይሆን ዳጣናት ብለው ምን ይፈጠር ይሆን በመዲ ምክንያት? ይህን ሁሉ ነገር እያደረገች ያለችው እንግዲህ መዲ ናት፣ አክስታቸው። ምን ይሆናል? ምን ይፈጠራል? ምን አዲስ ነገር አለ የሚለውን እንግዲህ በቀጣይ ቪዲዮ እዤላችሁ እመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።